እኔና እግዚአብሔር ይመስገን። እሺ ስለ ዛሬው ጨዋታ ምን ታስባለህ? ያው እንግዲህ የዛሬው ጨዋታ አሪፍ ምን ይመስለኛል። ከኛ ጋርም መሻሻል ያለበት ነገሮች አሉ። እነሱን አሳሽለን አሪፍ ጨዋታ ለመጫወት እንሞክራለን። አሪፍ ጨዋታ ምን ይመስለኛል። እሺ ዳኒ እንዴት ነው? ሰላም ነው ዳዊት። እግዚአብሔር ይመስገን። ዛሬ ያው ከባድ ጨዋታ አለባችሁ ነው። ምን ታስባለህ ስለዚህ ጨዋታ? ይሄ ጨዋታ ያው የሶስት አመት አይ ቲንክ ቤስት ቲም ነው። ሶስቴ በልተውታል እና አሌጅሊ ቤስት ቲም ናቸው ይባላል። ትንሽ ከባድ የሚሆንብን ይመስለኛል እና አስማታስ ፖሲብል እየተከላከልን ጎል እንዳይገባብን ለማድረግ ነው በዋናነት የምንጫወተው። ለማግባትም ትንሽ ኦፌንስ ባላንስ ሊሆነ ጨዋታ ፎርሜሽናችን እንደሚያሳየው ከሆነ እንደዛ ለመጫወት እንሞክራለን። ግን ሞር ፎከሳችን የሚሆነው ዲፌንስ ላይ ነው እና አሪፍ ጨዋታ ነው ብዬ አስባለሁ። ባለፈው ጨዋታ በጣም ተፈተናችሁ ነበረ። ከሱ ጨዋታ ዛሬ ምን አሻሽላችሁ ልትቀርቡ አስባችሁ? ያው ባለፈው ጨዋታ ላይ አሪፍ ፐርፎርም አላደረግንም። ባለፈው እንደተናገርኩት እና ችግሮቻችንን ለመለየት ሞክረናል እና ያን ችግሮች አሻሽለን ለመጫወት እንሞክራለን። አሪፍ ጨዋታ ለመጫወት እንሞክራለን። እናም ከነሱ ጋር ተጫውታችሁ ነበረ። እሱን ጥሩ ተከላክላችሁ አሪፍ የሚባል ውጤት አምጥታችኋል። ከሱ ምን አይነት ስህተታችሁን አሻሽላችሁ አሁን ምን አይነት ውጤት እንጠብቅና ከባለፈው የተሻለ ጨዋታ እንጫወታለን ብለን እናስባለን እና በተቻለን መጠን ከማክሲመም ከሁለት ጎል በላይ እንዳይገባብን ለማድረግ ሲሆን እንደውም ሙር ለማግባትም እንሞክራለን ብዬ አስባለሁ። ዛሬ ካሸነፋችሁ ማለፋችሁን ታረጋግጣላችሁ እና ምን ያህል ኢምፖርታንት ነው ታስባለህ የዛሬው ጨዋታ? ያው ኢምፖርታንት ነው። ካሸነፍን እናልፋለን፣ ግን 100% እናልፋለን። ማለፋችን አይቀርም፣ ከምድብ ማለፋችን አይቀርም፣ እናልፋለን። አሪፍ ጨዋታ ግን ማለፍ እንፈልገው አሪፍ ጨዋታ ተጫውተን ነው። አሪፍ ጨዋታ ተጫውተን እናልፋለን። እንዴት ናችሁ? ሰላም። የዛሬው ጨዋታ እንዴት ነበር? የዛሬው ጨዋታ በጣም ዋን ኦፍ ዘ ወርስት ከኛ ከተጫወትነው ውስጥ በጣም ያስጠላው ነው ብዬ ነው የማስበው። እኔ ግማሽ አካባቢ ላይ ነበር የገባሁት እና ቲሙ ላይ ያየሁት ነገር በቃ በጣም መደናገጥ ነበረ። መጫወት እንደነበረባቸው አልተጫወቱም። ኳስ ሲለቁ ነበር፣ ፖዚሽን ሲለቁ ነበር፣ ሁሉ ነገራቸው ምስቅልቅላቸው ወጥቶ ነበር እና እኔ እንደ ካፕቴን ይህ ድንጋጤያቸውን ፊክስ አድርጌዋለሁ ብዬ አስብ ነበረ። ግን እሱ እንደተሳሳትኩኝ ነው የገባኝ እና ሞር እሱ ላይ ለመስራት ሞክራለሁ። ኦኬ እንዴት ነህ? እግዚአብሔር ይመስገን። እንዴት ነበር የዛሬ ጨዋታ? ያው አሪፍ ጨዋታ ነበረ። ቅድም እንደተናገርኩት አሪፍ ጨዋታ ተጫውተን ለማየት ሞክራለን ብዬ ነበር። አሪፍ ጨዋታ ለመጫወት ሞክረናል። አሪፍ ጨዋታ ነበር። ያው በዚህ ሜዳ ላይ ትልቁ ሬኮርድ ጋር ተጋርታችኋል። 9 ጎል አግብታችኋል እና ምን ትላለህ ስለሱ? ያው ሪከርዱን አሁን ይዘነዋል፣ ግን ብዙ ጨዋታዎች አሉ ከዚህ በኋላ እና ሌሎች ቲሞች ሊያሻሽሉት ይችላሉ። እኛም ደግሞ ልናሻሽለው እንችላለን። አሪፍ ነው ከሞላ ጎደል። በቃችሁ ስትራቴጂ ግን ተጫውታችኋል። አሁን ዳኒም እንደተናገረው እስከ ሀፍ ነገር እሱ አልነበረም እና ለእሱ አዳፕት ለማድረግ እንዴት ነበር ስትራቴጂያችሁ? ደንግጠን ነበር። ያው እሱ እና መጀመሪያ ላይ ዘግተን ለመጫወት ነበር የሞከርነው እና ዘግተን እያለ የተወሰኑ ሁለት ጎሎች መቆጠራቸው እነሱ ያው የጨዋታውን ሺፍት አድርገውታል። ከዛ በቃ ለማጥቃት ሄድን። ከዛ ያው ብዙ ጎል ገብቷል። ግን ይሄ ነው። ኦኬ ምን ነበር ግን ዋናው ስህተታችሁ ብላችሁ ታስባላችሁ ለዚህ ጨዋታ? እኛ ከዚህ በፊት ከተጫወትናቸውም ጨዋታዎች ለዚህም ጨዋታ ከፍተኛ ኮንትሪቢዩሽን አለው ብዬ የማስበው እኔ ድንጋጤ ይደነባበራሉ ትንሽ ጎል ሲገባ። ያ ደግሞ መደነባበር ፖዚሽን እንዲለቁ ምን በቃ ኤቭሪቲንግ ስህተት እንዲሰሩ ያደርጋቸዋል ብዬ አስባለሁ እና 9 ጎል ምንም መግባት የሌለበት ጎል ነው። እንግዲህ እነሱ 9 ጎል አግብተናል ብለው ከተደሰቱ ይሄ እንደማይችሉ ማሳያ ነው ማለት ነው። ያውም እንደዚህ ተጫውተን ማለት ነው እና በጣም ድክም ያለ ጨዋታ ነው የተጫወትነው። ይሄንን ነው ለሚችለው ይጠብቃችኋል እና እሱ ብቻ ሳይሆን ስለ ኦቨርኦል ፐርፎርማንሳችሁ ምን ትላለህ? አዎ ክሊን ሺት ይዘን ለመምጣት እንሞክራለን ብለን ነበር፣ አሳክተነዋል። አሪፍ ነበረ፣ ምንም ጎል አልገባብንም። ፐርፎርማንሳችንም አሪፍ ነበር። ቅድም እንደተናገርኩት ፕሪማች ኢንተርቪው ላይ ከባለፈው ያየናቸውን ችግሮች ለማስተካከል እንሞክራለን ብለን ነበር። እሱን ከሞላ ጎደል ለማስተካከል ሞክረናል። ግን አሁንም ቢሆን ያየናቸው አንዳንድ ክፍተቶች አሉ። ኔክስት ማች ላይ እነሱን አስተካክለን አሪፍ ለመሆን እንሞክራለን። ቀጣይ ግን ከእናንተ ምን ጠብቅ ከዚህ በኋላ? ያው እንደ ቀጣይ ዛሬውን ፐርፎርማንስ ያየ ሰው በቃ የትም አይደርሱም ብሎ ነው የሚያስበው። እኛ እንደዛ አናስብም። ላይክ አሁን ኔክስት የተሻለ እንጫወታለን ምናምን የተሻለ ፐርፎርማንስ እናሳያለን፣ የተሻለ ከኳርተር ፋይናል የተሻለ እንሄዳለን ስንል ቀልድ ነው የሚመስለው፣ ግን አይደለም። እኛ በስነ ስርዓት አይተን ስህተታችንን እናስተካክላለን። 9 ባዶ በቃ ይከሰታል፣ ምንም ማለት አይደለም። ግሩፕ ስቴጅ ላይ መሆኑ ደግሞ አሪፍ ነው። ከዚህ በኋላ ከ12 ጋር አይታወቅም የት እንደምንገናኝ። ስለዚህ ኔክስት እናሻሽላለን እና ይህ ጨዋታ እኛ ዲፋይን አያደርገንም። ብዙ ነገር ሊባል ይችላል፣
እሱ ምንም እኛ አይረብሸንም። በቃ ይሄን ያለው ነገር ከዚህ በኋላ ከእናንተ ምን ጠብቅ? ከኛ ጠብቁ፣ ብዙ ጠብቁ። ያው አራግጠናል፣ ምድቡ ማለፋችን አራግጠናል። ቅድም እንደምናልፍ እርግጠኛ ብያችኋለሁ ብዬ ነበረ። ያው አሪፍ ነገር ጠብቁ ከኛ